ኤላ የተባለች በሌጎስ ድልድይ ስር የምትኖር የ10 ዓመት ልጅ በባዶ እግሯ ያደፈ ልብስ ለብሳ አንዲት ደግ ሴት ገዝታ የሰጠቻትን ሩዝ በስጋና ውሃ ይዛ ወደ እናቷ ስትጓዝ ሳለ ከመንገድ ዳር አንድ አይነ ስውር ሰው እባካችሁ እርቦኛል የሚበላ ነገር እያለ የሚለምን ሰው ድምፅ ሰምታ ቆማ ተመለከተችው። ኤላ ረሃብ ቢሰማትም እናቷ በጠና የታመመ ሰው አሊያም ከኛ በላይ የተቸገረ ሰው ካየሽ የምትሽውን ያህል ስጪ ስትል የመከረቻትን አስታወሰች። ከዚያም ወደ ሰውየው ሄዳ አጎቴ ባክን ይህንን ተመገብ ብላ ሰጠችው። እሱም ተቀብሏት ጥቂት ተመግቦ ውሃውንም ከጠጣ በኋላ ፈገግ ብሎ ወደ እሱ አቅጣጫ ዞረና በሹክሹክታ አመሰግናለሁ፣ አሁን ወደምትኖሪበት ልትወስጂኝ ትችያለሽ አላትና እዚያ ሲደርሱ ያደረገላቸው ነገር ሁሉንም ሰው በእንባ ያራጨና ያስደነቀ ነበር። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። እንደቀደሙት ቀናቶች ሁሉ ዛሬም ከድልድዩ ስር ባለው ጠፍጣፋ ድንጋይ ላይ ትንሽ ጨርቅ ጣል አድርገው ካደሩበት ቦታ ላይ ከእናቷ ጎን የነቃችው ታዳጊዋ ኤላ ሆዷ ባዶ እንደሆነ ይሰማት ነበር። ከወራት በፊት በመንገድ ዳር ያለውን ቤትና ትንሽ ሱቃቸውን እሳት ስላወደመባቸው ጎዳና ለመውጣት የተገደዱት ኤላና እናቷ ሄለን ድህነት ቢያቆራምዳቸውም በደግነት ማመንና ምስጋና ማድረሳቸውን አላቆሙም። በድህነት ውስጥም ብንሆን ይህንን ሕይወት በፍጹም አትርገሚ ትላለች እናት ለልጇ። በ10 ዓመቷ ወደ ትምህርት ቤት መሄድ ያቆመችውን ኤላን ያለንን ሕይወት አጥብቀን እንኖራለን በማለትም በቆሻሻ ፍሳሽ አጠገብ ተኝተው እያደሩ ሌሊቱን ሙሉ ስለ ፍቅር ማውራት እንግዳ ነገር ቢሆንም እናት ሄለን ግን ያንን ከልጇ ጋር ተተገብረው ነበር። አብዛኛውን ጊዜ ልመናዋን ያሳለፈችው በንዴት ሳይሆን በጨዋነት ሲሆን ሁሌም ፈገግ ብላና መልካም ቀን እንድትል ልጇን አስተምራታለች። በዚያ ቀን አንድ ታዋቂ መንገድ ዳር ምግብ ቤት አጠገብ ቆማ የነበረችው ታዳጊዋ ኤላ ደንበኞች ሲገቡና ሲወጡ እያየች አይኖቿ በሩዝ በተሞሉ ሳህኖች መካከል ይንከራተታሉ። ትንሽ ቆይቶ አንዲት ሰማያዊ አንካራ ቀሚስ የለበሰች ሴት ኤላን አስተዋለቻትና መጣሁ እዚሁ ጠብቂ ብላት ወደ ውስጥ ገባች። ከዚያም የታሸገ ሩዝ በስጋና ቀዝቃዛ የውሃ ፕላስቲክ ይዛ ተመለሰችና ለኤላ ስትሰጣት በከፍተኛ ትህትና በጣም አመሰግናለሁ አክስቴ ብላ ተቀበለቻት። ምግቡን ይዛም ከእናቷ ጋር ለመመገብ ወደ ማደሪያቸው ድልድይ ስር መሄድ እንደጀመረች መንገድ ዳር የተቀመጠ አንድ አይነ ስውር ግለሰብ በጣም ርቦኛል የሚበላ ነገር ልትሰጡኝ ትችላላችሁ ሲል ከንፈሮቹ እየተንቀጠቀጡ ሲማጸን የሰማችው ኤላ በጣም በጠና የታመመ ካየሽ የምትሽውን ሁሉ ስጪ፣ ካንቺ የባሰ ሰው ካገኘሽ ያለሽን ሁሉ ብትሰጪ መልካም ነው ብላ የመከረቻት የእናቷ ድምፅ በጉልህ በአእምሮዋ ተመላለሰባት። አጎቴ እባክህ ይህንን ምግብ መብላት ትችላለህ ብላ ሩዝ በስጋውን ከፍታ ውሃውንም አድርጋ ሰጠችው። ሰውየው ምግቡን ትንሽ ከበላ በኋላ ውሃውንም በረጅሙ ጠጣና አፉን በእጁ ጀርባ አበሰ። ከዚያም ፈገግ ብሎ ወደ እሱ አቅጣጫ ዞረና በሹክሹክታ አመሰግናለሁ አንቺ ትንሽ ልጅ፣ ይህን መልካም ነገር ለምን እንዳደረግሽ ንገሪኝ ሲላት የእናቷን ቃል አስታውሳ መሆኑን ስትነግረው ወደ እናትሽ ልትወስጂኝ ትችያለሽ አላት። ኤላ ትንሽ አመነታችና እሺ ብላ የሰውየውን ክርን በቀስታ ደግፋ እንዲነሳ ስትረዳው እንደናንተ ያሉ ሰዎችን ማግኘት ከባድ ነው እያላት ተያይዘው ሄዱና ቦታው ላይ ሲደርሱ ሄለን ተቀምጣ ነበርና እንዳየቻቸው ኤላ ይህ ሰው ማን ነው ስትል ጠየቀቻት። እናቴ እሱ የተራበ ሰው ነው እና ምግቡን ሰጠሁት ስትላት ቀስ ብላ ቆመችና እባክህ እዚህ ጋር ቁጭ በል አለችው። እንግዳው ሰው ራሱን ዝቅ አድርጎ አመሰግናለሁ፣ በደንብ አድርገሽ ነው ያሳደግሻት፣ እሷ ብቻ ነች ልጅሽ ሲላት አዎ አለች ሄለን በሹክሹክታ። ከዚያም በመካከላቸው ረጅም ጸጥታ ሰፈነና ቀጥሎ ሰውየው ወደ ኋላ ኪሱ እጁን ከቶ አንድ እንግዳ የታጠፈ ካርድ ነገር አወጣና ይህንን አንብቢው ብሎ ለኤላ ሰጣት። ስታየው የቢዝነስ ካርድ ነበር። ሚስተር ጆናታን የባዮ ሆልዲንግ ኩባንያ ዋና ስራ አስፈጻሚ ይላል። ኤላ በአግራሞት ስታፈጥ ሄለን ካርዱን ወሰደችና እሷም አይታው በረጅሙ ተነፈሰችና ይህ እውነት ሊሆን አይችልም በማለት አጉተመተመች። የቢሊየነሩ ኩባንያ ባለቤት ሚስተር ጆናታን ግራ መጋባታቸውን አይተው የህይወት ታሪካቸውን በአጭሩ አብራሩላቸው። ከ5 ዓመት በፊት በአደጋ ዓይኔን አጣሁ፣
ግን ዓላማዬን አላጣሁም። ከዚያን ጊዜ ጀምሮ እንደለማኝ ሆኜ አልፎ አልፎ ጎዳና ወጣለሁ። ምግብ ስለምፈልግ ሳይሆን እንደናንተ ያሉ ቅልቦችን ለማግኘት፣ ምንም ነገር ሳይኖራቸው የሚሰጡ ሰዎችን ለማወቅ ሲል ሄለን ልቧ ደለቀ። አይ ይህ ህልም ነው ብላ በሹክሹክታ ተናገረች። አስከትሎም ስልኩን ከኪሱ ውስጥ ቀስ ብሎ አወጣና አሁን ሹፌሬን እጠራዋለሁ፣ ሁለታችሁም ከኔ ጋር እንድትመጡ ፈልጋለሁ ሲል ኤላና እናቷ ሄለን ቅዠት እየሆነባቸው በግራ መጋባት እየተመለከቱት ቆዩ። ከደቂቃዎች በኋላ ጥቁር ዘመናዊ መኪና መጣና ሹፌሩ ወርዶ በሩን ሲከፍት ሚስተር ጆናታን ሄለንና ኤላን ወደ መኪናው እንዲገቡ ጋበዛቸው። ባለሀብቱ በድጋሚ ለአንድ ሰራተኛው ስልክ ደውሎ የእንግዳ ክፍሉን እንዲያዘጋጁና ዓለም አቀፍ ትምህርት ቤት ነገ የሚመዘገብ ልዩ ተማሪ ስላለ ለዚያም ቅድመ ሁኔታዎችን እንዲያሰናዳ ሲነግረው ኤላ መደነቋ ጨምሮ አይኗን ስትከፍት ያያት ሚስተር ጆናታን በቀስታ ፈገግ አለ። ኤላ በጣቶቿ የእናቷን እጅ አጥብቃ እየያዘች፣ ሄለን ደግሞ ከንፈሮቿ በጸሎት እየተንቀሳቀሱ ጉዟቸውን ቀጠሉ። በመጨረሻም ተመሳሳይ ረጃጅም ነጭ በሮች ውስጥ ካለው ግዙፍ ሪል ስቴት ፊት ለፊት መኪናው ቆመና የተወለወለ የእብነ በረድ ምሰሶዎች የሚመስል ቤት፣ ሰፊ የአትክልት ስፍራዎችንና የመኪና መንገድ ያለው ግቢ ውስጥ ዘለቁ። እናትና ልጅ በሚያዩት ነገር እየተደነቁ ወደ አዲሱ ቤታችሁ እንኳን ደህና መጣችሁ አለ ሚስተር ጆናታን። ኤላ እግሮቿን ማንቀሳቀስ አልቻለችም። ቀና ብላ በዝምታ እንባ የተሞሉትን እናቷን ተመለከተች። ከዚያም የአስተናጋጅ ልብስ የለበሰች ወጣት ሴት በብሩህ ፈገግታ ቀረበቻቸውና እንዴት ናችሁ? ክላራ እባላለሁ፣ የቤቱ አስተዳዳሪ ነኝ አለችና ሁሉም ነገር ዝግጁ ሆኗል አለችው ለሚስተር ጆናታን። እሱም ወደ ኤላ ዞሮ ክላራ ሁሉንም ነገር ታሳያቸዋለች፣ እኔ ተመልሼ አገኛቸዋለሁ ብሎ ወጣ። ክላራ በቅድሚያ ወደ ዘመናዊው መታጠቢያ ቤት እንዲገቡና ከዛ እንደወጡ ልብስ ቀይረው ክሬም ቀለም የተቀባ ግድግዳ ያለው ለስላሳ የቬልቬት መጋረጃዎች ያሸበረቀውና ለሁለት ሰዎች የሚስማማ ትልቅ አልጋ ያለበትን ምቹ መኝታ ቤታቸውን አሳየቻቸው። ሄለን ልጇን እቅፍ አድርጋ ያስተማረቻትን ደግነት ተግባራዊ በማድረጓ ያገኙት እድል እንደሆነ ነገረቻት። ምሽት ላይ ክላራ ምርጥ የተማሪ ቦርሳና ደብተሮች ይዛ ወደ እንግዳዎቹ መጥታ ልዩ ነገር ይዤልሽ መጥቻለሁ፣ ነገ ትምህርት ትጀምሪያለሽ፣ ግሬስ ኢንተርናሽናል ስኩል ሙሉ ስኮላርሺፕ አለሽ፣ ርዕሰ መምህሩ መመዝገብሽን አረጋግጧል ብላ ቦርሳዋን ስትሰጣት ኤላ እጆቿ እየተንቀጠቀጡ እኔ ነኝ ወደ ትምህርት ቤት የሚሄደው? ክላራ ፈገግ አለች። ማታ እራት መመገቢያ ክፍል ውስጥ ሲገቡ ሚስተር ጆናታን ከሱ ጋር እንዲቀመጡ ጋበዛቸው። ክፍሉ በግድግዳው ላይ ስዕሎች፣ ከሰብአዊነት ሥራ የበጎ አድራጎት ሽልማቶችና የምስክር ወረቀቶች የተገኙ ዋንጫዎችን በአንድ በኩል በኩራት ተሰቅለው ነበር። ሚስተር ጆናታን ከድሮ ጀምሮ እንደዚህ አልነበርኩም። በአንድ ወቅት በትርፍ ላይ ትርፍ ለማግኘት ብቻ የምሯሯጥ ነጋዴ ነበርኩ። አደጋው ቤተሰቤን አሳጣኝ እና በሕይወት ተርፌያለሁ። ግን እይታዬን አጣሁ። ሕይወትን ዋጋ ያለው የሚያደርገውን ሁሉ ነገር አጣሁ። ከዚያም ፈርቼ ሳይሆን ስቃይን መረዳት ስለነበረብኝ ምንም ባይኖራቸውም ሰብአዊነታቸውን ያላጡ ሰዎችን ማግኘት ፈለግኩ አለና ወደ ኤላና ሄለን አይኖቹን አዙሮ መልካም ነገር አድርገሻል። ምንም ነገር ባይኖራትም እንኳ ሁሉንም የምትሰጥ ልጅ አሳደግሽ። ሄለን እንባዋ እየመጣ በረጅሙ ተነፈሰች። ሁለታችሁንም እንደገና እንድትነሱ መርዳት ፈልጋለሁ። እንደ ቸርነት ሳይሆን ዓለም ተጨማሪ እናንተን አይነት ሰው ስለሚፈልግ ነው አለና ምግባቸውን ጀመሩ። በሚቀጥለው ቀን ኤላ አዲሱን ዩኒፎርሟን ለብሳ በኩራት ከመስታወቱ ፊት መሽከርከር ማቆም አልቻለችም። ጸጉሯ በጥሩ ሁኔታ ተሰርቶ ጫማዎቿ በእብነ በረድ ወለል ላይ እያበሩ ሲሆን ቀጥሎም ከክላራ ጋር ወደሚጠብቃት መኪና ስትሄድ የምታያት ሄለን እያነባች ሚስተር ጆናታንን የልጄን የወደፊት ሕይወት መልሰልኛል፣ እንዴት አድርጌ እንደማመሰግንህ አላውቅም አለችው። በታላቁ ዓለም አቀፍ ትምህርት ቤት የመጀመሪያ ቀኖቿ ወደ አዲስ ዓለም እንደመሄድ አይነት ስሜት ነበረው። ክፍሎቹ፣ የአየር ማቀዝቀዣው፣ የግድግዳዎቹ ስዕሎች እና አነቃቂ ጥቅሶች እንዲሁም የተማሪዎች ዩኒፎርሞች የተለዩና ውብ ናቸው። አንድ አስተማሪ ኤላን ስታድግ ምን መሆን እንደምትፈልግ ጠየቃት። እሷም ተነስታ በኩራት የሕክምና ዶክተር፣ እናቴ እንደረዳችኝ የታመሙ ሰዎችን መርዳት እፈልጋለሁ አለችው። ሚስተር ጆናታን በዚያ ምሽት ከክላራና ከጠባቂው ጋር ተቀምጠው ሄለን ከሚኒ ማርኬቶች የአንዱ ባለቤት እንድትሆን እፈልጋለሁ አለና ሰነዶቹን ማዘጋጀት ጀመሩ። ደጉ ሰው ጆናታን ኤላም እስከ ዩኒቨርሲቲ ገብታ ሕክምና ትምህርት እስክትማር ሙሉ ስኮላርሺፕ የሚያስገኝላትን ውል በፊርማው አረጋገጠላት። ክላራ አይኖቿን እያበራች ጌታዬ፣ ይህ ሕይወታቸውን ለዘላለም ይለውጠዋል አለችው። የዛን ቀን ሌሊት አንድ ሰው የጥላው ምስል የቤቱን የመስታወት መስኮት እያለፈ ሲገባ ጭምብል ያለው ሰው በኋለኛው በር ላይ ቆሞ ከቤት ውጭ ባለው አስፈሪ ጸጥታ ውስጥ ዛፎቹ በቀስታ እየተወዛወዙና የማንቂያ ደወሎች በመጠኑ ሲጮኹ ክላራ በመኝታ ቤቷ መስኮት አሻግራ ስትመለከት እጆቿ እየተንቀጠቀጡ ነበር። ቀጥላም በፍርሃት ማን ነው ብትልም
ማንም መልስ የሰጣት አልነበረም። የኋላ በሮች መግቢያ ላይ እንቅስቃሴ አይተው ድምፅ የሚሰሙት ሴንሰሮች ሆን ተብለው እንዳይሰሩ መደረጋቸውን ያወቀችው ክላራ ስልኳን አንስታ የሚስተር ጆናታንን የአደጋ ጊዜ ቁጥር ደወለች። በክፍሏ ውስጥ ድብን ያለ እንቅልፍ ውስጥ ያለችው ኤላ ከመስኮቷ ጥቂት ሜትሮች ርቀት ላይ ያለውን አደጋ ሳታውቅ በህልሟ ነጭ ዶክተሮችን ኮት ለብሳ በሆስፒታል ኮሪደር ውስጥ ስትሄድና ልጆች እሷን እያዩ ፈገግ ሲሉ እናቷም በኩራት ከኋላዋ ቆማ እያየች ቆይታ በድንገት ከህልሟ ስትነቃ አጠገቧ ማንም የለም። ዙሪያዋን ስታይ ከመስታወቱ ማዶ ጭምብል የለበሰ ሰው ጥላይታ እየተንቀጠቀጠች ሳለ የመስታወት መስኮቱ በትንሹ ሲንኳኳ ልትጮህም ቃጣትና መልሳ ዝም አለች። ቀጥሎ ድምፅ በሹክሹክታ ብትሰማም ማን እንደሆነ ግልጽ አልሆነላትም። የክፍሏ የበር እጀታ መዞር ሲጀምር ግን ከመከፈቱ በፊት የደህንነት ማንቂያው በከፍተኛ ድምፅ መጮህና ቀይ መብራቶች ብልጭ ድርግም ሲሉ ግለሰቡ ተሰወረ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ጉዳዩ ለፖሊስ ሪፖርት ተደረገና መመርመር የጀመረ ሲሆን ኤላና እናቷ ወደ ደህንነቱ የተጠበቀ የእንግዳ ማረፊያ ክፍል ሲወሰዱ በጣም አዝናለሁ፣ ነገሮች ይስተካከላሉ እሺ አለ ሚስተር ጆናታን። ይህን ማን ያደርጋል? ሄለን ጠየቀች። ባለፉት ዓመታት ለሰዎች ገንዘብ እሰጣለሁ፣ ድሆችን እረዳለሁ። ምናልባት ይህንን የማይወዱ ጠላቶችን አፍርቼ ይሆናል። ነገር ግን እኔ እጠብቅሻለሁ አላት ሚስተር ጆናታን። በማግስቱ ጠዋት አንድ የደህንነት መኮንን የአትክልት ስፍራ ውስጥ አሮጌ ዝገት ያለበት እንግዳ ነገር አገኘና ክላራ ለአቶ ጆናታን የተጻፈውን ነገር ስታነብለት ፊቱን አጨፈገገውና አያማይድ ይህንን ስም አውቀዋለሁ ሲል ማን ነው እሱ አለችው። ከዓመታት በፊት አንድ ጎበዝ ወጣት ትምህርቱን ስፖንሰር አድርጌው ነበር፣ ልክ እንደ ኤላ። አንድ ምሽት ከበጎ አድራጎት ፈንዳችን በሚሊዮን የሚቆጠር ብር ሰረቀና ጠፋ ሲል ሁሉም በድርጊቱ አዘኑ። በሚቀጥለው ቀን ክላራ ሚስተር ጆናታን ምናልባት ኤላ ትምህርት ቤት ባትሄድስ ስትል አጥብቃ ጠየቀች። ፍርሃት ህልሞቿን እንዲያስወግድባት መፍቀድ አልችልም ብሎ የደህንነት አጃቢዎችን አድርጎላት ትምህርት ቤት ወደሚወስዳት መኪና ውስጥ ገባች። ኤላ እዚያ እንደደረሰች አዳዲስ ጓደኞቿ ኤናና ጆሹዋ አዩአትና ተያይዘው በመሄድ በእረፍት ሰዓትም በካፍቴሪያ ውስጥ አብረው ሲጨዋወቱ ቆዩ። መውጫ ሰዓቱ ላይ ግን ክላራ ወደ ትምህርት ቤት እንድትመጣ የተጠራች ሲሆን ምክንያቱ ደግሞ ኤላ ባልታወቁ ሰዎች ታግታ መወሰዷ ነበር። በዚህም የተነሳ ሄለን በእጅጉ ደንግጣ በቤት ውስጥ ውጥረት ሲባባስ ሚስተር ጆናታን ሄለንን ይዞ ወደ የግል ትምህርቱ አመሩና ነገሩን ማጣራት ጀመረ። ዳይሬክተሩ ወደ ጆናታን እየተመለከተ ጌታዬ፣ ትምህርት ቤት ውስጥ የተገጠሙትን የደህንነት ካሜራዎችን ገምግመናል። በዚያ ቀን ግቢ መግቢያ ላይ ቀደም ብሎ ጆሹዋ ወደ ትምህርት ቤቱ ሲገባ ብቻውን አልነበረም። ረጅም ኮፍያ የለበሰ ሰው ሲያወራው ቆይና ትንሽ ፖስታ አውጥቶ ሰጠው። ከዚያም ፖስታውን ቦርሳው ውስጥ አስገብቶ ወደ ውስጥ ገባ። ሄለን አፏን ሸፍና ከእነሱ ጋር እየሰራ ነው ማለት ነው አለች። እስካሁን አናውቅም ግን እናጣራለን አላት። ሚስተር ጆናታን በዱላው ተደግፎ ቀስ ብሎ እየተነሳ ክላራ መኪና አዘጋጁልኝ፣ የዚህ ልጅ ወላጆች ማግኘት እፈልጋለሁ አለና አድራሻ ከትምህርት ቤቱ ተቀብለው ጉዞ ወደዚያው ሆነ። ሰፈሩ ሲደርሱ ድህነት የሸበበው ሆኖ ያገኙት ሲሆን የቤቱን የእንጨት በር ሲያንኳኩ አንዲት ድካም የተጫጫናት ሴት ስትከፍት ክላራ በእርጋታ ሰላም ናችሁ? ስለ ልጃችሁ ጆሹዋ ለመነጋገር ነበር አለቻት። ሴትየዋ ጥቂት አመነታች። ከዚያም ስታስገባቸው ጆሹዋ ኩርምት ብሎ ተቀምጦ ነበርና ማን እንደሆኑ ሲነግሩት ገና ፊቱ እየገረጣ ኤላን እንደሚጎዷት አላውቅም ነበር ብሎ ማልቀስ ጀመረና ቀጥሎም ለእናቴ ቀዶ ጥገና የሚያስፈልጋትን ገንዘብ እንደሚሰጡኝ ነገሩኝ። እናም እሷን ለማዳን አደረግኩት አለ በፍርሃት እየተንቀጠቀጠ። ሚስተር ጆናታን ስለ እነሱ ታውቃለህ ሲለው ጆሹዋ አመነታና በቀስታ ከኪሱ የሆነ አሮጌ ቢዝነስ ካርድ አውጥቶ ሰጣቸው። እሱን ተቀብለው ሲያዩት በካርዱ ላይ ያለው አድራሻ የሚያመለክተው በፓፕ ወደብ አቅራቢያ ሲሆን ፖሊስ ጠርተው ወደዚያው አምርተው አካባቢውን ሲቃኙት አሮጌ መጋዘን፣ የተተዉ መስኮቶች፣ የተበላሹ በሮች፣ መንገዱን የዋጡ ሳሮች ነበሩ። ወደዚያው ሲጠጉ የጥበቃ ውሾች ይጮሃሉ። ጆናታን፣ ክላራና ሄለን በቅድሚያ በጥንቃቄ ሲገቡ
መጋዘኑን ለሽፋን እንጂ በውስጡ በረድፍ የተቀመጡ ኮምፒውተሮች፣ የሐሰት ሰነዶች፣ መታወቂያ ካርዶች፣ የበጎ አድራጎት ማጭበርበሪያ ደብዳቤዎች ሲኖሩ በመጨረሻም አንድ ረጅም ሰው ከጠረጴዛ ጀርባ ፈገግ እያለ ወጣና ቀስ ብሎ ቆሞ እሺ አይነ ስውሩ ቢሊየነር በመጨረሻም ተገናኘን አይደል አለ። እኔ እያለሁ ሄለንንና ልጇን ኢላማ ታደርጋለህ ሲለው ሰዎች ሁሉ መልሱን ማወቅ አለባቸው፣ ሊያጠፉኝ ሞክረዋል፣ እናም እኔም ተስፋቸውን አጠፋለሁ ብሎ መለሰለት። ራስን ነው ያጠፋው፣ ከታመኑብ ሰዎች ሰርቀሃል፣ ከዚያም በአፍረት ሸሸህ። በዚህ መሃል ፖሊሶቹ አጋቹን በፍጥነት ወለሉ ላይ ጥለውት እጁን በካቴና አስረው ይዘውት ወጡ። እዚያው አጠገብ የነበረችውን ኤላን ይዘው ወጡና ወደ መኪናው ሲገቡ ኤላ በእናቷ አቀፍ ውስጥ ስትገባ ሚስተር ጆናታን ከዚህ በኋላ ሁሉም ነገር ደህና ይሆናል እሺ አላቸው። ኤላ አሁን ደስተኛና የተስፋ ምልክት እየሆነች ስትመጣ ጥርት ያለ አዲስ ሸሚዟን እያስተካከለች የደረጃ ዓለም አቀፍ አካዳሚ አርማ በደረቷ ላይ ያለበትን አረንጓዴና ነጭ የትምህርት ቤት ዩኒፎርሟን ለብሳ ፊቷ እያበራ በኩራት ቆማ እናቴ አሁን ሁሉም ነገር ደህና ይመስላል ስትላት ሄለን እየሳቀች አዎ እየጸለይኩልሽ ነው በርቺ እሺ አለቻት። ምሽት ላይ ሚስተር ጆናታን ባህላዊ አለባበስ ለብሶ ኤላን አስጠራትና በፊቱ ላይ የተረጋጋ ፈገግታ እያሳየ ምንም እንኳን አይነ ስውር ቢሆንም በሆነ መንገድ እያንዳንዱን ነገር በግልጽ ማየት የሚችል ይመስል ነበር። የምሰጥሽ ነገር አለኝ ኤላ ብሎ ትንሽ ሳጥን ሰጣት። ቀስ ብላ ስትከፍተው በውስጡ የብር ሐብልና ሐኪሞች አንገታቸው ላይ የሚያንጠለጥሉት መመርመሪያ ስቴቶስኮፕ ነበር። ኤላ በጣም ደስ እያላት አጎቴ ስላመንከኝ በጣም አመሰግናለሁ አለችው ፈገግ ብላ። በአንድ ወቅት በየመንገዱ እየለመነች ድልድይ ስር የምታድር የነበረችው ኤላ አሁን በሌጎስ ውስጥ ካሉት ምርጥ ትምህርት ቤቶች በአንዱ እየተማረች ሲሆን በትምህርት ቤቷ ውስጥ ሆና እኔ እንደተፈወስኩ ሰዎችን እፈውሳለሁ ስትል ለራሷ በሹክሹክታ ተናገረች። ሄለን ትንሽ ሱፐርማርኬት ከሚስተር ጆናታን ተቀብላ የባለቤትነት ፊርማዋን አኖረችና ንግዱን እንዴት ማስተዳደር እንዳለባት ስለማታውቅ ፍርሃት ሲሰማት ጊዜ ብቻሽን አታደርጊውም፣ በየቀኑ ከአንቺ ጋር የሚሆን አስተዳዳሪ ቀጥረናል አለቻት ክላራ። ሄለን እንባዋ በጉንጯ ላይ እየወረደ የልጄን የወደፊት ሕይወት ብቻ ሳይሆን ክብሬንም ስለመለሳችሁልኝ ስሜቴን ለመግለጽ ቃላት የለኝም፣ በጣም አመሰግናለሁ አለች ለሚስተር ጆናታን። ከዓመታት በኋላ በሉስ ቲቺንግ ሆስፒታል ውስጥ ባለው አዳራሽ በጭብጨባ እየታጀበ ኩሩ ወላጆችና ቤተሰቦች በታዳሚነት ነጭ ጋውን የለበሱ የሚያብረቀርቁ ተመራቂዎች ደግሞ በመድረኩ ላይ ሲሰየሙ በመካከላቸው አንዲት ወጣት ሴት ደመቅ ብላ ከነሱ ውስጥ የምትታይ ሲሆን እሷም በሕፃናት ሕክምና ዘርፍ የከፍተኛ ማዕረግ ተመራቂዋ ኤላ ነበረች። ኤላ ያላትን የሕይወትና የትምህርት ጉዞ አስመልክታ ንግግር እንድታደርግ ስትጋበዝም ማይክራፎኑን ይዛ የፊት ረድፉን ቃኘች። ሚስተር ጆናታን አሁን በዕድሜ ትልቅ ሆኖ በኩራት ተቀምጧል። አጠገቡ በስስት የምታያት እናቷ ሄለን ከዚያም ክላራ አሉ። ፈገግ ብላ ጀመረች። በመንገድ ዳር ምግብ ለሚጠይቅ አይነ ስውር ሰው ምግብ በመስጠት ነው የአሁኑ ጉዞ የጀመረው። በእውነቱ ያኔ በምላሹ ምንም ነገር ጠብቄ አላደረግኩም። እናቴ ምንም ያህል ድሃ ብንሆንም ከኛ ለባሱ ሰዎች ሁልጊዜ መርዳት እንደሚያስፈልገን ስላስተማረችኝ ያንን አደረግኩ። የረዳሁት ሰው ግን ቢሊየነር ነበር። በገንዘቡ ሳይሆን በእኔ ላይ ባለው እምነት ለወጠኝ። ዛሬ እዚህ የቆምኩት እንደ ዶክተር ብቻ ሳይሆን ደግነት ምን ማለት እንደሆነ ሕያው ምሳሌ ሆኜም ነው። እናም እምነትና ሁለተኛ ዕድሎች ሰዎችን ይቀይራሉ ስትል አዳራሹ በጭብጨባ ደመቀ። በመጨረሻም ሚስተር ጆናታንን እናቷንና ክላራን በሚገባ መስግና ንግግሯን ቋጨች። ከአዳራሹ ሲወጡ ተመራቂዎቹ ከኤላ ጋር ፎቶ ለመነሳት ይቻኮሉ ነበር። ኤላ ወደ ሚስተር ጆናታን ጠጋ ብላ እጆቹን አጥብቃ እየያዘች ነገዬን ሰጠኸኝ አለችው በለስላሳ ድምፅ። እሱም ፈገግ አለና አንቺ ደግሞ እንደገና ለመኖር የማምንበት ምክንያት ሰጠሽኝ አላት። እንደ ሁልጊዜውም ሁሉ በዚህ ምርጥ ታሪክ ዙሪያ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።